እናንተ ጂጂ ጠዋት ልጆቹን ትምህርት ቤት ልታደርስ ስትል መኪና ካር አክሲደንት ደረሰባት የሚባለው እውነት ነው? ሲኖትራክ ካልሆነ አሁን እሷን የእውነት መኪና ገፍትሮ ይጥላታል? እውነት ነው? አወቅሽ ሲሏት የባሏን መጽሐፍ አጠረቻለ። አንተ ቂጣጣቢ አባቴ የምን ዝክር ነው? የቅዱስ ገብርኤል ራሳችሁ ናችሁ ማህበር ያዘጋጃችሁት? የታሉ ማህበርተኞች? ናስተሰይ ባለፉት 3 ወራት የተመዘገበ የፍቺ ቁጥርን አስመልክቶ አስደንጋጭ አሃዝ አውጥቷል። ያም ደግሞ አንድ ሰው ካማረበት ያን ሰው ለመስበር የሚመጣ ህዝብ ከተባለ ምንም ነገር ከሱ ሳትሰሙ ወይም ብትዘርፉት ስላማረበት ነው። አፈር መስሎ ቢመጣ ኑሮ ጥርሱ ብልዝ ብሎ ቢመጣ ኑሮ ሴት ገፍቶ ሄደ ወንድ ትሉ ነበር። ሁሉም ባላቃጭ አይደለም፣ ሁሉም ሚስታቃጭ አይደለም፣ ሁሉም ሚስታቃጭ አይደለም፣ ሁሉም ባላቃጭ አይደለም። ምንድነው የሚለውን ራሱ ቢነግረን ነው። ምክንያቱም ከባለቤቱ እኮ ያወቀ ምንድነው ይባላል። ስሙን አልጠራው ቡዳ ለካ ሳሚ እንደምን አመሸ? እግዚአብሔር ይመስገን። እንዴት ነህ ሴፍሻ? ኪራይን ነገር አውቀዋለሁ። እናቴ በኪራይ ስትመረር አውቃለሁ። በልጅነቴ የማውቀው ነገር ነውና ተከራይ ላይ ክፉ ልሆን አልችልም። ተከራይ ሰራተኛም ላይ ክፉ ይሆን ሻይል እንደ ሰራተኛ ሆነሽ ያውቁ የጡትሽ ስጋ ተቆርጦ ሲቀበር ይዛኔ ሰርጀሪ ስትሰሪ እዛ አንድ ላይ ነው የቀበርልሽ። ይችኛዋን ማለት ይችኛዋ ባላንጣይ ናት። ይችኛዋ ባላንጣ አሁን ላይ እኮ የኦንላይን ጋለሞታ የኦንላይን የባለትዳር ወንድ አሻፋጅ። እናንተ ጂጂ ጠዋት ልጆቹን ትምህርት ቤት ልታደርስ ስትል መኪና ካር አክሲደንት ደረሰባት የሚባለው እውነት ነው? እንደው አዳልጦ ትቷት እንዳይሆን በገደላት ብቻ። እቺ ከይሲ ደግሞ ሐኪም ቤት ሆና አታፍርም፣ አፏን ትከፍታለች። ሲኖትራክ ካልሆነ አሁን እሷን የእውነት መኪና ገፍትሮ ይጥላታል? እውነት ነው? እውነት ነው? እኔ የሆኑ ልጅ ፖስተው አይቼ እኮ ነው። እንደው አፈናቸው በተዋት። መኪናውን ይጎዳል እንጂ እሷ ትጎዳለች። የቤት መኪና አይገጫት። ጉራጌ መሆን አማረኝ። በአማረኝ የሚገኝ ነገር እኮ አይደለም። ብሄር እንደ ጂጂ ኪያ ጎንደሬ መሆን አማረኝ። ይውሽ ባለጌ አወቅሽ ሲሏት የባሏን መጽሐፍ አጠረቻለ። አንተ ቂጣጣቢ በጫት እንትን ትላ በስባሳ ምን አባቱ ነው እንደዚህ የሚግማማ? ግማታ ዘላለም አለምን ማትረባ እብድ ውሻሻለች። የማንንም ቂጥ እያጠብክ እዚህ ትላለህ እንዴ? በስባሳ ነገ መተህ ደግሞ እዚህ እንደ ልማድ ቀሜ ነበረ ምናምን ልትል ነው። ምን አባህ አንድ ሴተኛ አዳሪ ሸርሙጣ እንትን አልክና ውሻሻለች። ውሻማ አንተ ነህ። በስባሳ ማያልፍልህ እከክ ወረደችበት እኮ ስድ ዝም ብለህ ያገኘውን ትዘረጥጣለህ፣ ያገኘውን ትናገራለህ። ያገኘውን መቆሚያ ማረፊያ የለ ተወልደ ባደግበት እንትን ስዳደግ ማን አይዞህ ያለ አንተ በስባሳ እናትህ ድንጋይ ትበላታለች። ጥንባጋ ዘረቢስ መውደቂያ የሌለህ ግን አወቅ ሲሏት የባሏን መጽሐፍ አጠበች አለ። ይሄ በስባሳ እንደ ሴት እዚህ እግርን አጣጥፈህ ተጠማምለህ ቁጭ እያልክ ግማታ። መጀመሪያ እንደ ወንድ እግርን ፈታ በልና ቁጭ በል። የጫትል የትን ያለ በስባሳ የሴት ልጅ እናት ነሽ። እንደዚች አይነት በስባሳ ሴት አታስፈልገኝ። ፖፖ ሰውየው የሚናገረውን እየሰማችሁ ምን እያደረገች እንደሆነ ምን እየሰራች እንደሆነ እኔ የላከልኝ ብዙ ነገር አለ፣ ግን እኔ ባለጌ አይደለም። እንግዲህ ዳቦ ጋር ብዙ ግንኙነት አድርገ የተለያዩ መረጃዎችን ስላገኘች የሆነ ውስጧ ያለ እውነት ይመስለኛል በዚህ ልክ እያናገራትና እያንጨረጨራት ያለ የሚመስለኝ። አባቴ የምን ዝክር ነው? የቅዱስ ገብርኤል ራሳችሁ ናችሁ ማህበር ያዘጋጃችሁት? የታሉ ማህበርተኞች? ናስተሰይ እንዳለ ማህበርተኞች ናችሁ? አባል ናችሁላችሁ? በየወሩ ነው የምትዘክሩት? ያበደ ምርጥ ነው ወደነዋል አለ። የኪዳነ ምሕረትና ገብርኤል ሁላችሁም ናችሁ አባል? የቀረ የለም አባል? ጎበዞች እሺ፣ በርቱ። አመት ገብርኤል በናገራማ
እነዚህን እንግዲህ አድገው ያሳየን ነው የሚባለው። እንግዲህ በአዲስ አበባ እየተሰማ አስደጋጭ አሃዝ እባካችሁን ትዳራችንን እንጠብቅ። ሰላም ጠበቃ ሰብለ አስፋኔ። እንግዲህ በዛሬው ዕለት የአዲስ አበባ ወሳኝ ኩነት የነዋሪዎች ምዝገባ አገልግሎት ባለፉት 3 ወራት የተመዘገበ የፍቺ ቁጥርን አስመልክቶ አስደንጋጭ አሃዝ አውጥቷል። ያም ደግሞ እንግዲህ ከ3032 በላይ መሆናቸውንና ይሄ በሩብ ዓመቱ የተመዘገበው ቁጥር እስካሁን ከነበረው በእጅጉ የላቀ መሆኑን ገልጾ ትዳር ላይ ያለውን አሳሳቢነት አመልክቷል ማለት ነው። እንግዲህ ከዚህ ጋር በተገናኘ ልናየውና ልንወያይበት የሚገባው ትዳርን በዚህ መልኩ ህልውናውን አደጋ ውስጥ የከተተው ምንድን ነው? እንዴት ነው ትዳራችንን ከመፍረስ የምናድነው የሚለውን እስኪ በኮሜንት ሴክሽን እንወያይበት። ሁላችንም አሁን እንግዲህ የኑሮ ውድነቱም ሌላውም ነገር የፈጠረውን ትዳር ላይ ያለውን አደጋ በማስተዋል ትዳራችንን እንጠብቅ፣ አተኩረን እንያዝ እላለሁ። እንግዲህ እዚህ ጋር የምናየው ያለነው የፌሚኒስቶች ወይም ፌሚኒን አይዲያ የሚያንጸባርቁት የነበሩት ሰዎች ውጤት ነው እንግዲህ አሁን ላይ እየመጣ ያለው። ምክንያቱም ብዙ ትዳሮችን ሃንድል የሚደረግባቸው መንገዶች እነሱም መንገዶች እንዳትቀበሉ በሚል በጣም በተለያየ ምክንያት ወንዱም ደግሞ ያን በምንም ተአምር ሊስማማም ስለማይችል ብዙ ህይወቶች እየተረበሹና በፍቺ እየተቋጩ የሚገኙትም በዛው ምክንያት ነው። አርቲስት ሳሚ ልጅ ወለደ አለ። እኛም ደግሞ አጣሪ ኮሚቴ አይደለም ማጣራት ጀመረ። ለህዝብ ስናወራ አጣርተን ነው ታውቃላችሁ። የውሸት ወሬ እንደማናወራ ታውቃላችሁ። ቤተሰብ ታውቃላችሁ። እኔ የውሸት ወሬ እንደማላወራ አርቲስት ከመቼ ነው የሚለርከው ብዬ በጣም ደነገጥኩኝና ማጣራት ጀመርኩ። ይገርማችኋል የሀገሬ ልጆች፣ እንደው አንድ ሰው ካማረበት ያን ሰው ለመስበር የሚመጣ ህዝብ ከተባለ ሶሻል ሚዲያ ላይ ያለ ኮሜንታተር ነው። ካማረባችሁ ኮሜንታተሮቹ እናንተ ሊገሏችሁ ነው የሚመጡት። እንዲያምሩባችሁ የኢትዮጵያ ቲክቶክ ተጠቃሚ ወይም ሶሻል ሚዲያ ተጠቃሚ ህዝብ አይወድም ታውቃላችሁ። ስለዚህም አሁን አርቲስት ሳሚ በዚህ ደረጃ የምትከሱትና የምትናገሩት ምንም ነገር ከሱ ሳትሰሙ ወይም ብትዘርፉት ስላማረበት ነው። አፈር መስሎ ቢመጣ ኑሮ ወይም ደግሞ ከስቶ ቀጫጫ ሆኖ ቡርክክ ብሎ ወይ ደግሞ ኢትዮጵያ ህዝብ እርዱኝ እያለ ቢመጣ ኑሮ አታሙትም ነበረ። ግን ትዳሩን ከፈታ በኋላ ሰውየው አብቧል። ይቅር ይበለኝ ጌታዬ። አብቧል። አንድ ፍሬ ልጅ ነው የመሰለው። ቆንጆዬ ነው የሆነው። እውነት እንነጋገር ከተባለ እናውራ ከተባለ ቆንጆዬ ነው የሆነው። ስለሆነ ብቻ ግን አንድ ፖስት ሲያደርግ ከግል ህይወቱ ጋር እያያያዛችሁ ኮመንት ታደርጋላችሁ። ምቀኞች ምቀኞች ነጣ ጥባ ሆኖ ጸጉርን እንዲያደረገ የኢትዮጵያ ህዝብ ምናምን ቢል ኑሮ አጥንቱ ቢወጣ ኑሮ ጥርሱ ብልዝ ብለው ይመጣ ኑሮ ሴት ገፍቶ ሄደ ወንድ ትሉ ነበር። አዳሜ ስላልሆነ እግዚአብሔር ስላልጣለው ስላማረበት እናንተ አይነ ደም ለባሾች እና እንቁራሪት ይህን እንቁራሪት አይነት ጭንቅላት ያላችሁ አስተሳሰብ ያላችሁ ሰዎች በኮመንት መታችሁ ታበሻቅጣላችሁ። ይሄ ካልቸራችሁ ነው። አይ ነው እናንተ ናቃችኋለሁ። አይ ነው ካልቸራችሁ ነው። ሰውየው አምሮበታል። ወደዳችሁም ጠላችሁም ተሳደባችሁም አልተሳደባችሁም ትዳሩን ከፈታ በኋላ ሰውየው አምሮበታል። ሀቂቃውን ተነግራችሁ እያየነው ነው። ጠበቀ ሰው ቢወልድም ከተፋታ በህግ አለቀም። የሚያዘንፍም የሚያሰድብም ነገር የለም። የሚሰራው ነገር ግን ሙሉ ኮመንቱን ገብታችሁ ብታነቡ ስድብ ነው፣ ዝልፊያ ነው። ታፋፍራላችሁ፣ ታሳዝናላችሁ። ስለ እውነት ስላልሆነ የምትናገሩት ማለት ነው። አርቲስት ሳምሶን አልወለደም። ሲጀመር የወለደችው እህቱ ናት። ታናሽ እህቱ ናት። ብስኩት ትባላለች። የእህቱን ልጅ ፎቶ ነው አርጎ ተነስቶ የለቀቀው። አቅፎ ስትወልድ ደስ ብሎት ወይ አጎት አይደለ አቅፎ የለቀቀው ወልዶ አይደለም። ስለዚህም ገና ፎቶውን ሲለቅ ወለድክ ይሄን ፈልገህ ነው። ከዛ የሚስቱን የድሮ ኤክሱን ሚስቱን ፎቶ እያለጠፋችሁ ደግሞ እሷ እንትን ስላለች እሱ ወለደ የማይባል ነገር አትበል። የራሳችሁ የህይወት ስትረስ ኮሜንት ላይ አትጻፉ። ባይዘው የራሳችሁ ህይወት ነው የምትጽፉት። በነገራችን ላይ ህይወታችሁ የሚያስጨንቃችሁ ሰዎች ያንን ራሳችሁ ታላችሁ። ኤኒዌይስ ሰውየው ትዳሩን ከፈታ በኋላ አምሮበታል። እናቴም አምሮበታል። ያ ነው ቆንጆ ነው ይመቻው። ሁሉም ባላቃጭ አይደለም፣ ሁሉም ሚስታቃጭ አይደለም፣ ሁሉም ሚስታቃጭ አይደለም፣ ሁሉም ባላቃጭ አይደለም። ስለዚህ ተባቱ ሰውየው አምላኮች እና እህቱ ናት የወለደችው። ታናሽ እህቱ ናት ባይዘው የወለደችው እንጂ እሱ ወልዶ አይደለም። እሺ ስሙን አታጥፉ። እኔ የምለው ግን ሊያሹ የመጀመሪያዋ ተራጋጭና የዛኔ ሲፋታ ኃይለኛ በቃ ስድብ ስታወርድበት የነበረችው እሷ አልነበረችም እንዴ? ምንድን ነው የሚለውን ራሱ ቢነግረን። ምክንያቱም ከባለቤቱ እኮ ያወቀ ምንድን ነው ይባላል። ስሙን አልጠራውም። ቡዳ ሳሚ እንደምን አመሸ? እግዚአብሔር ይመስገን። እንዴት ነህ ሴፍ? ሁሉ ነገር ሰላም ነው? ሁሉ ሰላም ነው ይመስገነው። እግዚአብሔር ይመስገን። ያው እንግዲህ ወሬው ላንተም አዲስ አይመስለኝም። ምክንያቱም በጣም የሚያምር ሕፃን ልጅ ይዘህ ፈገግ ብለሃልና ልጁ ደግሞ ቀላቱ ካንተ ጋር የመመሳሰል ነገር ስላለው ወለደ። ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል። አዎ ሰዎች
ሰዎች እየደወሉልኝ ነው። ብዙ ሰዎች እየደወሉ እኔም መልስ እየሰጠው ነው። እህቴ ነች። እውነቱ ምንድነው? እህቴ ነች የወለደችው እና ከኔ በፊት ታናሽ ወንድሜም ፖስቶታል ፎቶን ፌስቡክ ላይ። የዛን ደስታ ነው ካፕሽን አልተጻፈበትም እንጂ የእህቴ ታናሽ እህቴ ብስኩት ግርማ ልጅ ነች። ግን ከታሰበው ውጪ በጣም ብዙ ሰዎች የኔ ልጅ መሰላቸው። እንግዲህ በዚህ መሀል ዳግማዊን ማየት ነው እንግዲህ የእሷን ምላሽ ማየት ነው። የተሰምቷት የነበረውን ስሜት እንግዲህ በእሷ በኩል ያለውን መረዳት መቻል ነው እንጂ ይሄው እዚህ ጋር ሳሚ እንደምናየው በጣም አምሮበታል። ሊያሾ እንዳለችው እዚህ ጋር ያበደ ሁኔታ ላይ ነው ያለው። ሁሉ ነገሩ ተስተካክሎ ነው ያለው። እንግዲህ ሊያሾ እንዳለችው ሁሉም ባል አቃጣይ አይደለም፣ ሁሉም ሚስትም አቃጣይ አይደለም፣ ሁሉም ሰላማዊ አይደለም ማለትም እንዳለችው ትክክለኛ ነገር ነው የተናገረችው። ተከራይቼ ያደግኩ ልጅ ነኝ። ኪራይን ነገር አውቀዋለሁ። እናቴ በኪራይ ስትማረር አውቃለሁ። በልጅነት የማውቀው ነገር ነውና ተከራይ ላይ ክፉ ልሆን አልችልም። ተከራይ ሰራተኛም ላይ ክፉ ይሆን ይችላል። እንዴ ሰራተኛ ሆነሽ እያወቅሽ ይቺ ቅቤዋን ታያት፣ ይቺ የምትቀቢያትን ቅቤ ታያትና ጨዋታው ቀጥይ። ተከራዮች ላይ በታሪክ ክፉኝ የምትሉኝ አልችልም። ስለኖርኩበት የኖርኩበት ነገር ስለሆነ ማለት ነው። እና የዛን ጊዜ አሰበች እና አለች ግቡ እንደሆነች እኮ እያወቀች ስለሆነ ነው። ቀባኋቸውን አግብቼላቸዋለሁ ብላ እኮ ነው እና ምናምን ብላ ስወጣ በጣም ይገርም እውነተኛ ነገር ነው የምነግራችሁ። እግዚአብሔር ምስክሬ ነው። ስወጣ ስንፈራረም በቃ ጨርሱት ብዬ ፈርሜ ነው የወጣሁት። እኔ ኬኳ እያለቀሰች ነው ስባል ማለት ነው። አራስ ነበርኩ ብያቸዋለሁ። እነሱ ሲገቡ ያጻፉት ሌላ ምናምን ብቻ አለፈ። ዋና እንዲወጡበት የፈለኩበት ምክንያት ብዙ ናቸው። እቤቱ ለብዙ ሰው የሚሆን አይደለም። ቤቱ ምን ስለሆነ ምናምን እንድትሉኝ አይደለም። እንደነገርኳችሁ ብዙ ብር አውጥቼ ነው ፊኒሽንጉን የሰራሁት። አከራየዋለሁ ብዬ አይደለም፣ ኖርበታለሁ ብዬ ነው የገባሁት። ደላላውንም ስነግር ባልና ሚስት ካልሆኑ በስተቀር ሌላ ሰው አልፈልግም ብዬዋለሁ። ደላላውንም ፎግረውት ነው የገቡት። 2 ነን ብለው 10 ናቸው። ደላላው ጥፋተኛ ቤተሰብ ናቸው። በጣም ብዙ ናቸው። አይሆንም። ቢያንስ እዛ ኮንዶሚኒየም ውስጥ 25 መብራት አለ። ባለ 2 መኝታ ኮንዶሚኒየም ውስጥ 25 መብራት አስገብቼበታለሁ። በጣም ብዙ ነገር አድርጌበታለሁ። መብራት እሷ መከፍል አይመስልም። 25 መብራት እነሱ እኮ ነው የሚከፍሉት። የመብራትና የኪራይ በሩ ሻተር ነው። የኩሽናውን በር ሻተር ነው። የሽንት ቤቱን ሻተር ነው። ምን አገባቸው ታዲያ? ሂሳብ ነገር ያለ ይከራያሉ። አለቀ። በወርቅ ለምን አታሰሪው? የሚያውቀው እዛ ኮንዶሚኒየም የሚያውቀው ሰው ያውቁታል። ቤቱ ጽድት ያለ ቤት ነው። ስለዚህ ባልና ሚስት ካልሆነ ብዙ ከሆነ ሊበላሽ ይችላል። መብራት አላቂ እቃ ይባላል። ንብረት የቤት እቃዎች አላቂ እቃ ይባላሉ። በእንቅስቃሴ በመነካካት ኦፍኮርስ እድሜያቸው ሊሄድ ይችላል። ግን በትንኮሳ በግዴለሽነት በተንኮል የሚሰበሩ እቃዎች ደግሞ ውል ላይ ፌርማ ስላለ ወይ አስገጥሞ ይወጣል ተመሳሳዩ፣ ወይ ደግሞ ብር ትቀበያለች ከሰሽ አለቀ። what is she talking about? እንግዲህ እቺ ልጅ እኔ እንጃ በተለያዩ ህይወቷ ፓርቶች ላይ በጣም ሰዎችን ትጨቁናለች። እንዳለው ሰራተኛንም አይተናል። ተከራይቶ የሚያውቅ ሰው ደግሞ በዚህ ልክ እንዲህ ሰው ላይ የሚጨከን አይመስለኝም። እንደኔ የጡትሽ ስጋ ተቆርጦ ሲቀበር የዛኔ ሰርጀሪ ስትሰሪ እዛ አንድ ላይ ነው የቀበርሽ። ይችኛዋን ማለት ይችኛዋ ባላንጣ አይነት ይችኛዋ ባላንጣ። አሁን ላይ እኮ የኦንላይን ጋለሞታ የኦንላይን የባለትዳር ወንድ አሻፋጅ ሸርሙጣ ስለሆንሽ እኮ የጠላሁሽ። ማንነትሽ ስላልታወቀ ነው የጠላሁሽ። ባይዘው አሁን እኔ ስላወቁት ነው የጠላሁሽ። እንደዚህ ተቆራርጠሽ የመጣሽው ለባለትዳር ወንድ ነው ስልሽ በምክንያት ነው። ይሄን ማንነትሽን ነው ያልነበርኩት እንጂ ይሄ ገንዘብ የሚፈልገው ማንነትሽን ኦንላይን ላይ ገላሽን ለጨረታ ያቀረብሽ ባለትዳር ወንዶችን የምታማልይበት ባለትዳር ወንዶችን በድምጽ የምታግጅበት ማንነትሽን ነው የጠላሁት። የእውነትም እንግዲህ ክፋት መልክ ቢኖረው ወይም ጥላቻ መልክ ቢኖረው እንግዲህ ሊያሾን ነው የሚመስለው የሚለው ትክክለኛ ቃል ነው።